ውጪ ለሌላ መሆንም አይገባም። ጽጌረዳ ያንተና ያንተ ብቻ እንድትሆኑ እንፈልጎኛል። ለሰርግ የሚባል ነገር ምን አለ? አሁን ለሽምግልና ሲኬድ ዘፈን ምን እያልን ነው የምንገባው? ልጃችሁን ለልጃችን፣ እሺ፣ በጨዋ ደንብ ላደገ ልጃችን፣ በጨዋ ደንብ ላይ ያሳደጋችሁትን ልጃችሁን ለልጃችን እንጠይቃለን ብለን በክብር ነው። ይሄን እኮ በዜማ ነው የምንነግረው። አስፈላጊ ሆኖ እኮ ተገኘ ደግሞ እኛም ኃይሎ ጋር እንላለን፣ ከፈለጉ እንላለን። ጭቃ በለም ካለከሩት ኃይሎ ጋር እንደመጫት አልጋ ኃይሎ ጋር ኧረ ጎበዝ ምነው ከፍቶን የመጣን ዛሬ ለምን ያንቺና የእሱን ጓደኝነት ምንድነው እውነት ማለት ነው። አሁን ከዚህ ሰሞን ዩቲዩብ ላይ ከምናያቸው ነገሮች ሁሉ እዚህ ቤት ብቻ ነው ፈታ እያልኩ ያለሁት ጋይስ። እናንተስ? ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ ትናንት ባያችሁት ቪዲዮ እንዲሁም ደግሞ እኔ በምሰጠው ሀሳብ ላይ ከስር ኮሜንት ማስቀመጥ ትችላላችሁ። እኔ በዚህ ቪዲዮ በጣም ሽንትን የለቀቁት ሆዴ የነፈረው ማለት ነው። በነገራችን ላይ ማለት ነው አንዳንድ በጣም መርዛማና መጥፎ ኮሜንት የምትጽፉ ሰዎች ወደ ልቦናችሁ ተመለሱ። የእውነት ምንም አሁን በዚህ ውስጥ ዳኒ ለትዳር የሚሆን ሰው አይደለም፣ ዳኒ ለጭፈራ ነው ብቻ ነው፣ ዳኒ እንደዚህ ነው። በጣም ብዙ ስም የምትሰጡ ሰዎች አላችሁ። ልጆቹ ከመጀመሪያው ጀምሮ ሲመጡ ጀምሮ ምናልባት እናንተ ዛሬ ወይ ትናንት ይሆናል ያወቃችኋቸው እንጂ ከመጀመሪያው የሚያውቃቸው ዳኒና ጽጌ ማለት ገና አፈር ፈጭተን እንዳለው ጭቃ ብኩተን ለማለት ብሏል። ጭቃ ፈጭተን ብሏል። እንደዛ ሆኖ አፈር ፈጭተው ያደጉ ልጆች ናቸው። በቃ ልጅነታቸውን በፕራንክ በድራማ የነቀሉ ናቸው እንጂ ዳኒ በክፋት ወይም በመጥፎ ነገር ለጽጌ መጥፎ ነገር አስቦ ምናምን አይደለም። ይሄ ሁሉ የሚሰሩት ስራ ነው በነገራችን ላይ ማለት ነው፣ ለማግኘት ለመለወጥ ነው። ግን ደግሞ ለጽጌ ያን ያክል ዳኒ ክፋት አለው ብላችሁ የምታስቡ ሰዎች ወደ ራሳችሁ ተመለሱ። የእውነት ጽጌን በጣም ነው የሚወዳት፣ በጣም ነው የሚያከብራት፣ በጣም ነው የሚንከባከባት፣ በጣም ነው የሚያግዛት። ካያችሁ የሆነ ጊዜ ኢንተርቪው ተደርጋ ራሱ ስለሱ እንደ ቤተሰቦቿን ራሱ እንደሱ አልገለጸችም። እያለቀሰች ነው ስለሱ የገለጸችው። ማንም በሌለኝ ሰዓት ሰው ያረገኝ ከወደኩበት ያነሳኝ ዳኒ ነው ብላለች። እና ካላያችሁ ገብታችሁ እዩ እንጂ አሁን በሚሰራው ድራማ ዝም ብላችሁ አትውቀሱት። ማለት በድፍን ጥላቻ ደግሞ ይደብራል እውነት ለመናገር ማለት ነው። እና እኔ በሁለቱም ምንም አይነት ቅሬታ የለኝም። በጣም ፋስትና ጎበዝ የስራ ልጆች ናቸው እውነት ለመናገር ማለት ነው። እና የትናንትናው ደግሞ ጫን ያለው ነው ማለት ነው። እና ሽማግሌዎቹ ተገዝተው ነው ወይ ሽማግሌዎቹ እንደዚህ ነው ምናምን ለምትሉት ደግሞ ይመስለኛል ሽማግሌዎቹ ተዋንያኖች ይመስሉኛል። ማለት እንደዚህ በደንብ የሚታወቁ አይደሉም እንጂ ተዋንያኖች ናቸው። የሆነ ስራ ላይ የሆነ ኮሜንት አንዳንድ ኮሜንት ለማየት ሞክሬያለሁ። እንትን ድራማ ላይ ጨጓራኝ ስልጠኝ ነበር ደግሞ በዚህ መጣ ምናምን የሚሉና ዳኒያው በትወና ምናምንም ስለሚሰራ የሚያውቃቸው አርቲስቶች ሆነው ነው እንደዚህ ፈታ ብሎ የተሳተፉለት እንጂ ኖርማል ትላልቅ ሰው ቢሆን እንደዚህ አይነት ስራ አይሰራም። ደግሞ አዲስ አበባ ላይ የሚኖር ሰው ታውቃላችሁ፣ ፈታ ብሎ ሁሉን ነገር ያውቃል። በአሁኑ ሰዓት ፕራንክ ይሁን ድራማ ይሁን ፍትት ብሎ ከአርቲስቶች በላይ ፈታ ያለ ማንነት ያላቸው በጣም ብዙ ሰዎች አሉ በየቤቱ ከገባችሁና ለትብብር ያክል ሊሰሩለት ይችላሉ። ይሄን ነገር እውነቱን ካሳወቃቸው ያን ያክል ክፋት የለውም። ማለት መጥፎ ነገር አድርጉልኝ፣ ሰው አስፈራሩልኝ አይደለም ያላቸው፣ ሰው ደብድቡልኝ አይደለም ያላቸው። ገብተው ኦልሬዲ ሰው ማስደንገጥ በቃ የሆነ ሽማግሌ ሆኖ መግባት ነውና ምንም ያን ያክል የሚጋነን ነገር የለውም። አንዳንዴ ላለመሳቅ ያልታደለ ጥርስ ሁልጊዜ በቃ ነገሮቹ በጣም ዘዝ ይወዳልና እኔ እንደዚህ ለምጽፉ ኮሜንታተሮች የምለው ጥርሳችሁ እንዲስቅ ይፈጠር ነው፣ ሌላ ምንም ማለት ነው እንጂ እኔ ፍትት ብያለሁ በትናንትናው ቪዲዮ። እንዴ እና ታዲያ ተደባደብን ተጣላን እያሉ ሲመጡ ይሻላቸዋል እንዴ? ታዲያ ሌላ ሴት አፈቀርኩ ሌላ ወንድ ጋር ሄድኩ እንደዚህ ምናምን እንዴ? ታው እንጂ አንዳንዴም እየተሳሰብን ይሁን እንጂ ምንም ነገር ስታረጉ ብድፍን ጥላቻማ አታምጡ። እንደው ቪዲዮ ላይ ያያችሁት ሁላ እንደወረደ የምትሰሙ እንደወረደ የምትተረጉሙ እንደወረደ የምታዩ ሰዎች ምንም ትገርሙኛላችሁ። እንኳን እነዚህ አብረው ያደጉ ልጆች ቀርቶ በዩቲዩብ እየተዋወቁ ስንቶቹ አሁን የተጣሉ እየመሰሉ ግን ብትገቡ ጀርባቸውን ብታጠኑ በአካል ብታዩዋቸው እነሱ በቃ ሆድና ጀርባ እንዴት ነው ምንድን ነው የሚባለው? በቃ በጣም ቤስት ናቸው። በጣም ማለት ነው በጣም ጓደኛሞች፣ በጣም የሚዋደዱ ሰዎች ናቸው። ይሄ ሁሉ የምታዩት ዩቲዩብ ላይ የሚናጨው ሰው ሁሉ ጸብ እንዳይመስላችሁ። ስለዚህ እኔ ለተመልካች ነው። ዩቲዩበሮች በደንብ ስለምናቅ ምንም አይመስለንም። በሚያስቀው እየሳቀን፣ በሚያዝናናው እየተዝናናን፣ በሚያናደው እየተናደድን እንሰራለን ቪዲዮአችንን።
ተመልካች ግን ከልቡ አድርጎ የሚናደድ ሰው አለ። አሁን እሱ ከሰሞኑ ሌላ ይዞ መጣ እንዲሆነ ከነሩታ ጋር ይሰሩት ምናምን ሁሉን ነገር እውነት አድርጋችሁት ምናምን በዛ አንስታችሁ ነው ዳኒን ጥምድ አድርጋችሁ አሁን ጽጌን በቃ የራስሽን ኑሮ ኑሪ የራስሽን ህይወት ምሪ እሱ አይሆንሽ ምናምን ያስምጽፉት። በነገራችን ሰው ማንንም አያዘውም እንኳን አይደለም የህይወት አጋሯ እናንተ ልትመርጡላት ቀርቶ በድራማ እንኳን የሰው ልጅ መወሰን አይችልም እንኳን በገዛ ህይወቷ ማለት ነውና የተሰማችሁን ሰታችሁ መውጣታችሁ መልካም ሆኖ ሳለ ሰው ምን ይሰማዋል የሚለውንም ነገር አስባችሁ ሀሳብና ኮሜንት ብትጽፉ መልካም ነው ለማለት እወዳለሁ። ለማንኛውም ያቆመበት ፓርት በጣም የሚያስደነግጥ በጣም በቃ የሚያስፈራ ምን ሊሆን ይችላል ብላችሁ በጉት የምትጠብቁት ነው። እሷን ቢብላ ጽጌ እየለመነቻቸው አትሄዱ ወደ ቤተሰቦቼ እያለቻቸው ከዚህ በኋላ አንቺ ስላልሰማሽ ነው ወደ ቤተሰቦች ነው ምን ሄደው ብለው ነው የወጡት። ይሄዳሉ አይሄዱም ዳኒ ያልቅበት ምን ይዞ ይመጣል የሚለውን ዛሬ የምናይ ይሆናል። ለማንኛውም እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። በጽጌ ስም በዳኒ ስም እየመጣችሁ ሰብስክራይብ ያደርጋችሁኝ ሁሉ በጣም ከልብ ነው የማመሰግነው። ወዳችኋለሁ። እስኪ ዛሬ 13 ከነግባ ሼር አድርጉት ይሄን ቪዲዮ ማለት ነው። ማሮቼ መልካም ጊዜ ይሆንላችሁ። ቻው ቻው።